አክሱማውያን ኢትዮጵያውያን አይነበሩን አይኮኑን دحر زورسنايو ባህላ ታሪክ አክሱም ወሲድካ ታሪክ ኢትዮጵያ አይናበልካ ምልጣፈል አብ ሃይማኖትና አትዩ አብ ታሪክና አትዩ አብ ሊቃውንትና አትዩ ኢትዮጵያን አክሱምን ዘይፋላለው ሓደ ሳንቲም ክልተገጽ ከም ዝኾኑ ተገይሩ ተኾስኩ ይስናይና ዓቢና ግን ሓሶት አክሱማውያን ኢትዮጵያውያንና ኢሎም አይፈልጡን አብ ታሪክ ሐፀይ ኢዛና ለመጀመሪያ ጊዜ አብ ታሪኹ ኢትዮጵያ ዝብል ቃል ዝተጠቅመ ናመርዌ ምብራቅ ሱዳን ወፍሪ አብ ዘካየደሉዋን ስለዚህ ኢዛና አብቲ ኢንስክሪፕሽን ጽሑፋቱ ካብተን ተሻዓተ ግዛአታቱ ሓንቲ ኢትዮጵያ ኮይና ይብል من يالسا مروي كسلان كبابين دحريون زل عد بملؤ إثيوبيا زبهال مسينير أخسماويان بعلتهم قدوس ياريد انتي كري لك أو انت بيتا كانت مسالو بيهير أزي يزبلا نا أخسمايت قزات كابك أي بحري جميرو نا يقسم جزء زلوا انتهينا بل يصوع ياريد بهير أجازي بلا عسرت شدش تجزي صوعي واي أتو برهان سجد زتبع هذا سنة تباباوي ودس مراكوا ياريد زمر اللايب سلزي توم ارترا خوينم زلوا حواتنا سالات ليان من لكن ياريدس ناتاتهم مخاني فوت ناتاتو تاريخ أقسم مالت تاريخ بيرة أجازي توقعوي أنا أنقدي هؤلاء تنقدي إني ترى بنبركو جزء تقرينيا دو من ناقر نونجي ميشجرين تقرينيا يقابينال ترى نور يالو تقرينيا يقابينال ناهي سويه የአክሱም ታሪክ የኢትዮጵያ ታሪክ አይደለም ከሰላ አካባቢ ነው እያለ የተናገረው ከሰላ የኢትዮጵያ አካል የነበረ ነው በታሪክ እንግዲህ የኢትዮጵያን ታሪክ በትክክለኛ ማወቅ የፈለጋችሁ የቤተክርስቲያን ታሪክ በኢትዮጵያ የሚል በአቡነ ጎርጎርዮስ በዘመነ ደርግ ጊዜ የተጻፈ አቡነ ጎርጎርዮስ የማህበረ ቅዱሳን መስራች የነበሩ ሊቀ ጳጳስ ናቸው ይሄ ግለሰብ ግን እነሱ መምህር ብለው ነው የሚጠሩት እንትኖች ወያኔ ስላችሁ ወያኔ ትግሬዎች ማለት ነው በጣም ኃይለኛ ኮምፕሌክስ አለበት ብዙ ቦታ ሰምቼዋለሁ ይሄን ሰውዬ እነሱ እንደ ምሁርና እንደ መምህር ነው የሚያዩት ግን የወያኔ ፈጣሪዎች ወይም ደግሞ ቀዳማይ ወያኔ ይሏቸዋል እነሱ እንደ ኢትዮጵያ አቆጣጠር በ1946 ማለትም ጣሊያን ተመቶ ከወጣ በኋላ ኃይለ ሥላሴ ጉግሳን ለማንገስ ይፈልጉ ነበር የአፄ ዮሐንስ የልጅ ልጅ ነው የሳቸው ልጅ የነበረ ሰውዬ ያው በኋላ በግዞት አፄ ኃይለ ሥላሴ እንትን አስቀምጠውት ወደ ደቡብ ሲዳሞ ውስጥ እዛ ነበር ከዛ በኋላ ምን እንደሆነ ታሪኩንም አላውቅም ሆኖም ግን ትግራይ አሁን የትግሬዎቹ ራሳቸውን የአክሱም ኪንግደም ታሪክ አድርገው አሁን ሲናገር ከሰማችሁት አጋዚ ብሎ የሚጠራው ትግሬዎች እነዚህ ከየመን ወይም ከደቡብ አረቢያ ተገዘው የመጡ ናቸው መቼ ነው የመጡት ኢትዮጵያ ውስጥ የአክሱም ኪንግደም ከፈረሰ በኋላ ነው ምንም አይነት ትግሬ በአክሱም ታሪክ ውስጥ ታሪክ የለውም ወገኖች እኔ 7ኛ ክፍል ሂስትሪ ያስተማሩኝ የትግሬ ተወላጅ ናቸው ቲቸር በላይ ይባላሉ እኔ አረሳው ታሪክን አንዴ ካያስኩት አለቀው የሀገሬ ጉዳይ ነው ወበዙ የሚገርም ነው እና ይሄ ሰው ያውን ሲናገር የአክሱም ታሪክ የአጋዚ ታሪክ ነው ሲመጡ አረብኛ ቋንቋ ነው ይዘው የመጡት ከደቡብ አረቢያ የመጡት ለምንድን ነው ስደት ነው ማይግሬሽን ነው just like ኦሮሞ ኤትኒክ ኦሮሞ በ16ኛው ክፍለ ዘመን
የግራኝ አህመድ ወራሪዎች ግራኝ አህመድ ወራሪዎች የሚባለው ግራኝ አህመድ በቱርኮች እየተረዳ ነው እስከ ትግራይ ድረስ ደርሶ የነበረው። በኋላ ያው በቱርኮች ሲረዳ የእኛም ንጉሥ የነበሩት አጼ ለምነ ድንግል ከሳቸውም በኋላ አጼ ገላውዲዮስ ባለቤታቸው ወይዘሮ ልዕልት ሰብለ ወንጌልም አንድ ላይ ሆኖ 400 የቱርክ ወታደሮች ሊረዱን መጥተዋል። ቱርክ ግን እልፍ ሰራዊት ነው ያመጣው ከጠመንጃ ጋር። የአጼ ለምነ ድንግል ጦር ይዋጋ የነበረው በጦርና ዝም ብሎ በአንካሴ ነው። ለመጀመሪያ ጊዜ 400 ጠመንጃ ይዘው የመጡ ወታደሮች። 7ኛ ክፍል ነው የተማርኩት ይሄንን። እናንተ ያው ዘመኑ እድለኞች አይደላችሁም። እናንተ የተማራችሁት ብሔር ብሔረሰብ፣ አብዮታዊ ዲሞክራሲ፣ መገንጠል፣ አማራ፣ ኦሮሞ ምናምን ቅብጥር ሰው ነው። እኛ ደግሞ የሀገራችንን ታሪክ ነው የተማርነው። ብትቀበል ተቀበል፣ ባትቀበል አብር ገደል ግባ። እኔ ከዚህ በኋላ ስንት ዓመት ልኖር ነው? ኢትዮጵያዊነትን የምታጠናክር ከሆነ ትውልድህንም ታድናለህ። እኛ የምንናገረውን እኛ የምናስተምርህን የምትቀበል ከሆነ ታድናለህ። ከ1983 ዓ ም ወዲህ የተፈበረከው የአብዮታዊ ዲሞክራሲ የኤትኒክ ፌዴራሊዝም ወይም የዘር ፌዴራሊዝም ፈለግ የምትከተል ከሆነ እየጠፋህ ነው፣ ትጠፋታለህ። በኢትዮጵያዊነት ተደራጅ። ይሄ ነው የሚያዋጣ። ይሄ ሰው የሆነ የሚናገረው መርዝ ነው። ትግሬዎችን መርዝ ረጭቶባቸው የሚያስቡትን ምን እንደሆነ እያያችሁት ነው። ውሸት ነው የሚናገረው። እኔ ትግርኛ መናገር ባልችልም እሰማለሁ። ኤርትራ በነበርኩ ጊዜ ተምሬዋለሁ። እና አዚ የሚባሉት እነሱ ናቸው። አዚያን ነው እንደው የሚባሉት በአጠቃላይ ብዙ ስለሆኑ ስደት ተግዘው የመጡ ማለት ነው። በቃ ተግዘው ስደተኞች ናቸው። ትግሬ የመጣው አክሱም ኪንግደም ከፈረሰ የመጨረሻው የወዲት ጉዲት የምትባል አይሁድ የአክሱምን ወይም ደግሞ ይቅርታ አድርጉን የታቦተ ጽዮን ከእስራኤል የመጣው በነ ቀዳማዊ የመጀመሪያው ከንግሥተ ሳባ በኋላ የነበረው የኢትዮጵያ ንጉሠ ነገሥት ቀዳማዊ ምኒልክ በዛን ጊዜ ነው የመጣው ታቦተ ጽዮን። ያንን እንደገና ወደ እስራኤል መመለስ ትፈልጋለች። እልፍ ሰራዊት ነው ያሰማራቸው። እልፍ ማለት እንግዲህ በግዕዝ ቋንቋ ሚሊዮን የሚባል ቃል የለም። ሚሊዮን እንግሊዝኛ ነው። ነገር ግን እልፍ ሰራዊት ከተባለ ለቁጥር የሚያስቸግር ሰራዊት አምጥታ ነው ያሰፈረችው። ወረራ ስታደርግ የአክሱም ኪንግደም የነበሩት ማን ናቸው? የመጨረሻው አክሱም ኪንግደም። ይሄንን እንግዲህ ማወቅ ግዴታችሁ ነው ወገኖች። ከንግሥተ ሳባ እስከ ይኩኖ አምላክ አጼ ይኩኖ አምላክ የሚባሉ ነበሩ። ሸሽተው ሰራዊት አልቻሉም። ህዝቡን ይዘው እንትን ተደበቁ። ሰሜን ሸዋ የሰሎሞናዊ ዳይናስቲ ማለት ነው። የንጉሥ ሰለሞን ዳይናስቲ ናቸው። ሰሜን ሸዋ ላይ ተደበቁ። ከዛ በኋላ የአክሱም ኪንግደም አሁን ትግራይ የሚባለው ቦታ ባዶ ሆኖ ነበር። ከደቡብ አረቢያ የመጡት አረቦች ተጠራርተው፣ አረቦች ስላችሁ እነዚህ ትግሬዎቹ ቦታው ላይ ሰፈሩበት። ሲሰፍሩ ታሪኩንም ወሰዱና የእኛ ነው አሉ። አሁንም ድረስ ይናገሩታል። ይህ ሰውዬ ሲናገር ሰምታችሁታል። ኢዛና ኢዝኖት ትግሬ አይደለም፣ ዮቶር ነው። ዮቶር ማለት አሁን አማራ የሚባለው ብሔረሰብ ነው። ቋንቋቸውም ግዕዝ ነው። ትግርኛ የሚባል ቃል የለም። ያኔ ትግርኛ ቋንቋ የሚባል ከደቡብ አረቢያ ይዘው አልመጡም አጋዚያኖች። እሱ አጋዚ ነው የሚለው ሰምታችሁታል። አጋዚያን ሲመጡ አረብኛ ቋንቋ ይዘው ነው የመጡት። ነገር ግን ደቡብ አረቢያ ራሱ ለንግሥት ሳባ ይገብሩ ነበር። ይገብራሉ እንጂ ሀገራቸው አይደለም። ታስተዳድራለች ንግሥተ ሳባ እስከ ዛንዚባር ይደርሳል የኢትዮጵያ ኪንግደም። ሱዳን ራሱ እኮ የኢትዮጵያ ፓርት ነው። እሱ አሁን ከሰላ የጠራው ትንሿ ከተማ ነች እኮ ነጥብ የምታክል ከኤርትራ ጎን ያለ የሱዳን አሁን ሱዳን ሆናለች። በታሪክ ግን አሁን የሱዳን ምሁራኖችን ብትጠይቁ ይነግሯቸዋል። ክርስቲያኖች የነበሩ ናቸው እኮ። አጼ ዳዊት ዋና ከተማቸው የት ነው የነበሩት? አጼ ዳዊት ማለት የአጼ ዘርዓ ያዕቆብ አባት ማለት ናቸው። ካርቱም ሱዳን ውስጥ ነበር እኮ ዋና ከተማ የኢትዮጵያ። አሁን ይሄንንም ለዘመኑ ወጣት ፈጠራ ታሪክ ነው አይደለም። ራሳቸው የሱዳን ምሁራን እኔ እዚህ አሉ ዶክተር አብዱሰላም ይባሉ አሁን ጡረታ ወጥተዋል።
ዩኒቨርሲቲ ኦፍ ሊድስ ቢያስተምሩ ይህን ጉዳይ ስናወራ ትክክለኛ ነው እያሉ ከኔ ጋር ክርክር ውስጥም አልገቡም። እንደውም የበለጠ ነው ያስረዱኝ። እና ወገኖች የዘመኑ ወጣት የዘመኑ ምንም ሳትማሩ ዶክተር የተባላችሁ እንደና አብይ አህመድ ወይም ደግሞ ስትመረቁ የእንግሊዝኛ ቋንቋ መናገር ያቃታችሁ፣ ምክንያቱም ሂስትሪ ስንማር በእንግሊዝኛ ነው የተማርነው። የኢትዮጵያ ኢንተርናሽናል ቋንቋ እንግሊዝኛ ስለነበር ይሄ ሰውዬ አሁን በዚች በሁለት ደቂቃ ንግግሩ የአክሱም ታሪክ የኢትዮጵያኖች አይደለም፣ አክሱም የኢትዮጵያ ታሪክ የሚባለው ከሰላ አካባቢ ምናምን እያለ ሲቀባጥር ሰማችሁት። ኢትዮጵያ ሰፊ ሀገር መሆኗን እኮ መጽሐፍ ቅዱስ ብቻውን በቂ ነው። እነ ሄሮዶቶስ የግሪክ ፈላስፎች የተናገሩላት 43 ጊዜ ነው የኢትዮጵያን ስም የምታገኙት መጽሐፍ ቅዱስ ላይ። ሌላ ምስክር አያስፈልግም። ምናልባትም ሰምታችሁት ከሆነ ያሬድ ቅዱስ ያሬድ ቅዱስ የተባለው የደረሳቸው የሙዚቃ ድርሰቶች ወደ ቤተ ክርስቲያን ከመሻገራቸው በፊት ነው እንጂ ቅዱስ አልነበረም። እንደ ማንኛውም ተማሪ ተራሰው የነበረ አጼ ላሊበላ ናቸው ወደ ቤተ ክርስቲያን እንዲገባ ያደረጉት የእሱን ድርሰቶች ከነ የሙዚቃ ድርሰቶቹ ማለት ነው። ወደ ቤተ ክርስቲያን እንዲሆን ያደረጉት አጼ ገብረ መስቀል የክርስትና ስማቸው ወይም የዓለም ስማቸው አጼ ላሊበላ ናቸው። እሳቸው እንደውም የሶሎሞናዊ ዳይናስቲ አይደሉም፣ የላስታ ላሊበላ ተወላጅ ናቸው። እና የኢትዮጵያን ታሪክ የማታውቁ ሰዎች በኢሞሽን ወይም ደግሞ እንደዚህ ሰውዬ በኮምፕሌክስ አይደለም። ይሄ ሰውዬ አሁን በበታችነት ስሜት ነው፣ ጥብቅ የሆነ የበታችነት ስሜት የትግሬ ነው፣ የትግራዊነት ወይም እነሱ ትግራዋይ ነው የሚሉት። ኦሮሞዎችም እንደዚህ የኦሮሞ ምሁራንም እንደዚህ አንድ ናቸው። በእንትናቸው ነው የሚያስቡት፣ በነገዳቸው ነው የሚያስቡት እንጂ ያሉበት ምድር የተወለዱባት ምድር ኢትዮጵያ መሆኗን እንኳን አያምኑም። በቃ ዘር ነው የሚታያቸው፣ ኮምፕሌክስ። እነሱ ወደ ኢትዮጵያ ከመግባታቸው በፊት ኢትዮጵያ የምትባል ምድር አለች። እሷ ላይ ከተፈጠሩ ዜግነታቸው ኢትዮጵያዊነት ነው። በግድ በቃ እንቀበለውም ትግራዋ የሚባል መሬት ይፈልጋሉ። ኦሮሞቹም ልክ እንደዚሁ ማለት ነው። ኦሮሚያ የሚባል ምድር ይፈልጋሉ። ፈረንጆች እምነቴን የምላቸው የኢትዮጵያን ታሪክ ጠንቅቀው የሚያውቁት ፈረንጆች ብቻ አይደሉም። ኢቨን አፍሪካውያን ምሁራን ራሳቸው ኢትዮጵያን እንደ ራሳቸው አይኮን በቃ የትግላችን በብዙ ነገር ነው የሚገልጿት። የሀገሬ ወጣት ግን እኔ የተማርኩትን እንዳይማር ያልታደለ ዘረኛ ሆኖ ነው የተፈጠረው። እውነቴን የምላችሁ ይሄ ነገር በጣም የሚያሳስበኝ ለምን መሰላችሁ? ብዙ ጊዜ እኔ አሁን እድሜን እየፈጀ ያለሁት በዚህ ጉዳይ በኢትዮጵያ ታሪክ ላይ እንጂ እንደ ማንኛውም ሰው አይዶን ኬር እኮ መኖር ይቻላል። ግን ከሞትኩም በኋላ ኢትዮጵያ የምትባለው ሀገር እንደኔ እንድትኖርልኝ ይፈልጋለሁ። የእኔ ስሜት ይሄ ነው። ሆዳም አይደለሁም። ሆዳም በሆን ኖሮ ያኔ ከወያኖች ጋር ማሽቃበጥ ይቻል ነበር፣ ከቲፒኤልኤፎች ጋር ልክ ናችሁ እየተባለ እንደነዘነበላ ይቻል ነበር። አከን ዱዊት ግን አእምሮዬም የተማርኩትም አይፈቅድልኝም። እኛን ተከተሉን፣ ከእናንተ የምፈልገው ጥቅም የለም። የዘመን ወጣቶች ምንም ነገር ምንም እኔ አሁን ስንት ዓመት ልኖር ነው? እኔ ብቻ አለው የእኔ ብጤዎች ብዙ ናቸው። እኛን ተከተሉ፣ የምንጠቅማችሁ እኛ ነን። በአማራነት በኦሮሞነት ስለተራጀህ you don't need anything to do። የምታገኘውም የለህም። ምንም መስራት አልጠበቀብህም። ኢትዮጵያዊነትን ብቻ ይዘህ ከሄድክ ዓለም ሁሉ ያከብራል። በሄድክበት ዓለም ሁሉ ትከበራለህ። ኢትዮጵያም ትከበራለች። በአማራነት፣ በኦሮሞነት፣ በወላይታነት፣ በሲዳማነት አሁን በምታዩት በጠቅላላ ይሄ ዝብርቅርቅ ያለ ጨረባ እንዴት እንደሚጠሏችሁ እንዴት አይነት ህብረተሰብ ነው የተፈጠረው ኢትዮጵያ ውስጥ አሁን። ምክንያቱም በአሁኑ ሰዓት በአማርኛ ጻፍ በምን ጉግል ላይ ይተረጎማል። እያነበቡ በኢትዮጵያ እንደዚህ አይነት ሆነ ምናምን እያሉ ሁሉ ኢትዮጵያን ቀደም ብሎ የሚያውቁ ፈረንጆች አሉ። እዚህ ይነግሩኛል።
ቲፒኤልኤፍ የሚባል የትግራይ እንትኖች እንደዚህ ኢንዲፔንደንት ለመሆን ኢንዲፔንደንት ኢዝ ዴንጀረስ ምንም ጥቅም የለውም እያሉ የራሳቸውን ሀሳብ ስለ ኢትዮጵያ የሚያስቡ የውጭ ሀገር ሰዎች አሉ የሚገርማቸው። እና ይሄ ሰውዬ አሁን በስተርጅና አጋዚ የተጋዘ ህዝብ እኮ ነው። ትግሬ እኮ ሌት ካመርስ እኮ ናቸው። ኦሮሞና ትግሬ በኋላ የመጣ ህዝብ እኮ ነው። አማራ ግን ኤንሽንት ፒፕል በአክሱም ውስጥ ር ኢንዲጂኒየስ ወይም ደግሞ የወቅቱ በዛን ጊዜ የነበሩ ኔቲቭ ከሚባሉት ብሔረሰባት የአክሱም ኪንግደም ኔቲቭስ መንዜዎች ይባላሉ። በዛን ጊዜ መንዝ የሚባለውን ስም የተሰጣቸው በጊዜ ያኔ ነው። አፄ ይኩኖ አምላክ ሸሽተው ሰሜን ሸዋ ተደበቁ። በኋላም ያው የሰሎሞናዊ ኪንግደም ፈርሶ እዛ ተደብቀው ስለሚኖሩ የላሊበላ ነገድ ለብዙ ዓመታት አስተዳድረዋል። ከዛ በኋላ ለመጀመሪያ ጊዜ እንደገና የሰሎሞናዊ ዳናስቲ ወይም የሰሎሞናዊ ነገድ የተነሳው መቼ ነው? በአፄ ሳህለ ሥላሴ የአፄ ምኒልክ አያት ንጉሥ ሳህለ ሥላሴ፣ ከዛ በኋላ ደግሞ የእሳቸው አባት ንጉሥ ኃይለ መለኮት፣ ከዛም አፄ ምኒልክ ደግሞ ድሮ የነበረችዋል በሞዓ አንበሳ ዘም ነገደ ይሁዳ በነበረ ነው የነበረውን ህብረተሰብ እንደገና አንድ ለማድረግ አፄ ቴዎድሮስ የጀመሩትን የተቻላቸውን ሁሉ አድርገዋል። ዛሬ ከገጠር የተነሱ የኦሮሞ እናንተ ልሂቃን ትላላቸው፣ እኔ መሀይማን ነው የምላቸው። እነ አብይ አህመድ እነ ምናምንቴ እነ ገመዳ ምናምን ተነስተው አፄ ምኒልክን ሲከሱ ትሰማላችሁ። አፄ ምኒልክ ያደረጉት አንድነትን ነው፣ መለያየትን አይደለም። ክልል የሚባል ነገር አልመሰረቱም። እሳቸው አንድነትን ነው የመሰረቱት። ከዚህ በላይ ማሰብ የራስ ጉዳይ ነው። እኔ ስሜቴን ተናግሬያለሁ። የራሳችሁ ጉዳይ። ኢትዮጵያ ትቅደም ብዬ በ4 ነጥብ ዘጋዋለሁ። ከዛ ውጪ ኃላፊነቴን የምትወጣው የተማርኩትን ማስተማር ነው። ከዛ ውጪ የራስ ጉዳይ። ስትፈልግ በሰፈር ተገነጣጠል፣ የራስ ጉዳይ። ዋጋህን እያገኘኋለም። አሁን እየተመታ ያለው በአማራነት በምናምን ክልል ተሰጥቶ በእነዚህ በእነ አብይ አህመድ የምትመታው ለምንድን ነው? ኢትዮጵያዊነትን ከጭንቅላትህ ንፍጥ አድርገው መንቅለው አውጥተውታል። መንግለው ነቅለው አውጥተውታል። ኢትዮጵያዊነትህን ኮምፕሊትሊ አውጥተውታል ከጭንቅላትህ። ፈንዳ ይበልህ። 4 ነጥብ